ጀዋር መሐመድ በአንድ ወቅት ከጋዜጠኛ ደረጀ በላይ ጋር በናይሮቢ በነበረው ቆይታ ስለ ኤርትራና ኢትዮጵያ ጉዳይ ሲናገር የሁለቱ ሀገሮች ፍች ያልተጠናቀቀና ተለያይቶ መኖር የማይችሉ ሀገሮች ስለመሆናቸው ተናግሮ ነበር። ይሁንና ኢትዮጵያና ኤርትራ በወደብ ጉዳይ የገቡበት ውጥረት ከፍ ብሎ ኢሳያስ አፈወርቂ ወደ ግብፅ ካይሮ አምርተው ከአልሲሲ ጋር መክረዋል። አልሲሲም የኤርትራን ሉዓላዊነት አብረን እንከላከላለን ማለታቸው ኤርትራም ግብፅን እንደ ደጀን ያየችበት ክስተት ታይቷል። ግብፅ ራስ ወዳድና ለማንም ሀገር ዋጋ መክፈል የማትችል እንደሆነች የአጭር ጊዜ ታሪኳ ነው። ሊቢያ ላይ፣ ሱዳን ላይና የመን ላይ ግብፅ ሀገራቱ ችግር ውስጥ ሲወድቁ ወታደሮቿን ይዛ የሸሸች ሀገር ናት። ሆኖም ግን ግብፅ ኢትዮጵያና ኤርትራ ወደ ግጭት እንዲገቡ ፈላጊ መሆኗ አያጠራጥርም። ኢሳያስ አፈወርቂን ወደ ካይሮ የጋበዙት ራሳቸው አልሲሲ ናቸው። እናም የግብፅ ፍላጎት ግፋ በለው ብሎ ሁለቱን ሀገራት ወደ ጦርነት በማስገባት ከደሙ ለማትረፍ ነው። ይህ አካሄድ ለኤርትራና ኢትዮጵያ ዋጋ የሚያስከፍል፣ ለግብፅ ግን የለመደችውን የደም ገንዘብ የሚያስገኝ ስለመሆኑ ለመናገር የፖለቲካ ተንታኝ መሆን አያስፈልግም። ኤርትራ ከካይሮ ይልቅ አዲስ አበባን መምረጥ ለዘለቄታው አዋጭ መንገድ ነበር። ምክንያቱም ኤርትራ ከኢትዮጵያ ጋር ሰላም እስካልፈጠረችና ነገሮችን ካላስተካከለች ልትከስም የምትችል ሀገር በመሆኗ ነው። ኤርትራ በሁለት ምክንያት የመክሰም አደጋ የተጋረጠባት ሀገር ናት። ሁለቱንም አደጋ ከኢትዮጵያ ጋር ሰላም በመፍጠር ማስቀረት ትችላለች። ኤርትራ የተጋረጠባት አደጋ ምንድን ነው? በትንታኔ ይዘነዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ኤርትራ አሁን የደረሰችበት ሁኔታ ላይ የተገኘችው የመጀመሪያው ምክንያት ከኢትዮጵያ ጋር ሰላም መፍጠር ባለመቻሏ ነው። ኤርትራ ከኢትዮጵያ ጋር ሰላም በነበረችባቸው የመጀመሪያዎቹ ዓመታት እጅግ በጣም ፈጣን ለውጥ እያሳየች የነበረች ሀገር ናት። እንደ ሲንጋፖር ትሆናለች ተብሎ የሚነገርላት ነበር። ሆኖም ከኢትዮጵያ ጋር ጦርነት ውስጥ ከገባች በኋላ የኋሊት መራመድ ጀመረች። የኢትዮጵያ መንግስት የዲፕሎማሲ የበላይነት የያዘ በመሆኑና ኢሳያስ አስተዳደር የሚከተለው የፖለቲካ ስርዓት የበርካታ ማዕቀብ ሰለባ ያደረገው በመሆኑ ኤርትራ ኢኮኖሚ ባለበት እንዲቀር አድርጎታል። በዚህም ምክንያት በአሁኑ ሰዓት ኤርትራ በስደት ምክንያት የመክሰም አደጋ ያየለባት በሚል ስሟ ሰፍሮ ይገኛል። ኤርትራ ከኢትዮጵያ ጋር ሰላም መፍጠር ብትችል ኑሮ በተለይም ኢኮኖሚያዊ ችግር አያጋጥማትም ነበር። ምክንያቱም ኤርትራ ብዙ ሀብት አላት። በተለይ ደግሞ ከወደብ ጋር ተያይዞ ይህን ሀብት ከኢትዮጵያ ጋር በመሆን በጋራ በማልማትና ድንበሮችን በመክፈት ኢኮኖሚያዊ ውህደትን በመፍጠር ኤርትራን የተሻለች ማድረግ ይቻል ነበር። አስመራ ዛሬም ድረስ የምትበራው በጄኔሬተር ነው። በኤርትራ ፋብሪካዎችንና ኢንዱስትሪዎችን መትከል እጅጉን አስቸጋሪ ነው። ምክንያቱም የኤሌክትሪክ ኃይል የለም፣ ውሃ የለም። እነዚህ ነገሮች ኢትዮጵያ በቀላሉ ለአስመራ ማቅረብ ትችል ነበር። የኤሌክትሪክ ኃይል አቅርቦት ኤርትራ ከኢትዮጵያ ማግኘት ብትችል ኢንዱስትሪዎችን ማስፋፋትና የሥራ ዕድሎችን መፍጠር ትችል ነበር። ይህም ኢኮኖሚውን ያሻሽለውና የተሰዳጁን ቁጥር ይቀንሰው ነበር። ሆኖም ግን ኤርትራ ከኢትዮጵያ ጋር ውጥረት ውስጥ በመዝለቋ ይህ ባለመሆኑ አሁን በስደት ምክንያት የመክሰም አደጋ ያለባት ሀገር ተብላለች። ጠቅላይ ሚኒስትሩ ፓርላማ ላይ ባደረጉት ንግግር ኤርትራ ለኢትዮጵያ ወደብ እንድትሰጥና በምትኩ ኢትዮጵያ የኤሌክትሪክ ኃይል በነፃ ለኤርትራ ለመስጠት ጥያቄ አቅርባ እንደነበር ተናግረዋል። ሆኖም ኤርትራ ፍቃደኛ አልሆነችም ብለዋል። ኢትዮጵያ ከኤርትራ ብዙ ነገር ትፈልጋለች። ኢትዮጵያም ከኤርትራ የምትፈልገው ብዙ ነው። ሁለቱ ሀገራት ሰላም ፈጥረው ያላቸውን ሰጥተው የሌላቸውን ተቀብለው ኢኮኖሚያዊ ውህደት ፈጥረው ካላደጉ አስቸጋሪ ሁኔታ ውስጥ ሊቀጥሉ ይችላሉ። እናም ኢሳያስ ወደ ካይሮ መሄዳቸው የሚፈራውን ግጭት ያቀርበው ካልሆነ በስተቀር ለኤርትራ ጠብ የሚል ነገር አይኖርም። ይልቁንስ የተበዮች አለመስማማት ለበዮች ይበጃል እንዲሉ አትራፊ የምትሆነው ግብፅ ትሆናለች። ኤርትራ የመክሰም አደጋ አለባት የተባለው በስደት ብቻ አይደለም፣ ይልቁንስ በተፈጥሮ አደጋ በተለይም በድርቅ ጭምር ነው።
ኤርትራ ድርቅ ቢያጋጥማት ምንም አይነት የመቋቋም አቅም የሌላትና በፍጥነት ልትከስም የምትችል ሀገር መሆኗን የተባበሩ መንግስታት ድርጅት ያወጣው ሪፖርት ያመለክታል። ኤርትራ የከፋ ድርቅ አጋጥማት እንጂ ችግሩ የነበረና አሁንም ያለ ነው። ይህ ችግር ከኢኮኖሚና ከስደቱ ጋር የተያያዘ መሆኑ ደግሞ ለኤርትራ ሌላ አስደንጋጭ ጉዳይ ነው። በአየር ንብረት ለውጥ ምክንያት በ10 ሺህ የሚቆጠሩ ኤርትራውያን ወደ ጎረቤት ሀገር እንደሚሰደዱ ሪፖርተሮች ያሳያሉ። የተባበሩት መንግስታት የስደተኞች ኮሚሽን በጥቅምት 2024 ባወጣው ሪፖርት መሰረት 20 ሺህ ኤርትራውያን በአንድ ዓመት ውስጥ ወደ ኢትዮጵያ ገብተው የስደተኝነት ጥያቄ ያቀረቡ ሲሆን 180 ሺህ የሚሆኑ ደግሞ በስደተኝነት ተመዝግበው በመጠለያ ውስጥ ይገኛሉ። ከአየር ንብረት ለውጡ በተጨማሪ የኤርትራ ብሔራዊ ውትድርና አገልግሎት የኤርትራ ወጣቶችን ለስደት ከሚዳርጓቸው ገፊ ምክንያቶች አንደኛው ነው። ፕሬዝዳንት ኢሳያስ ተጠያቂ ያደረጉት አውሮፓ ሀገራትን ሲሆን ለኤርትራውያን ጥገኝነት በመስጠት ኤርትራን ያለ ሰው የማስቀረት ፕሮጀክት ነው ሲሉ ወቅሰው ነበር። አሁንም ድረስ በርካታ ኤርትራውያን በስደት ከኤርትራ ይወጣሉ። በኤርትራ አሁን ላይ ወሊድ የሚበረታታ ሲሆን የሰው ኃይሏ አብዛኛው በእድሜ የገፋ እንደሆነ ይነገራል። የሰራዊት አባላት ጭምር በእድሜ የገፉ ስለመሆናቸውም ይነገራል። ኤርትራ ከ20 እስከ 40% የሚሆነውን የሀገር ውስጥ ገቢዋን የምትሸፍነው በውጭ ያሉ ኤርትራውያን ከሚልኩት ዶላር ነው የሚሉ ሪፖርቶችም አሉ። ኤርትራ ከፍተኛ የሆነ የስደተኛ ቁጥር ከሚወጣባቸው ሀገራት መካከል ቀዳሚዋ ናት። ዌል ስትሪት ጆርናል የተሰኘው የአሜሪካ ጋዜጣ በፍጥነት በመራቆት ላይ ያለች ሀገር ይላታል። የተባበሩት መንግስታት ድርጅት እንደሚለው ደግሞ በየወሩ በ10 ሺህ የሚቆጠሩ ኤርትራውያን ከሀገራቸው ይሰደዳሉ። ባህር፣ በረሃ፣ ጫካ የሚቀረውን እጅጉን ብዙ ነው። በፈረንጆቹ 2023 በወጣ ሪፖርት መሰረት 800 ሺህ ኤርትራውያን ከሀገራቸው በስደት ወጥተዋል። ይህም ከአጠቃላይ 3 ሚሊዮን ከሚሆን ህዝብ ነው። ከሶስቱ አንዱ ኤርትራዊ ከሀገር ተሰዷል እንደማለት ነው። ኤርትራ ከፍተኛ የሆነ ስደተኛ የሚወጣባት ሀገር በመሆኗ ወደፊት የህዝብ ቁጥር እጥረት ሊያጋጥማት ይችላል በሚልም በተባበሩ መንግስታት የስደተኞች ጉዳይ የመረጃ ቋት ላይ ሰፍራለች። አብዛኛውን ጊዜ በቀይ ባህር ከሚሰምጡ የስደተኛ መርከቦች ውስጥ ግማሽ ያሉ ኢትዮጵያውያንና ኤርትራውያን የሚሆኑትም ለዚህ ነው። በአጠቃላይ ኢትዮጵያና ኤርትራ ተለያይተው የማይለያዩ ባለትዳሮችን ይመስላሉ። ብዙ ያልቋጯቸው ጉዳዮች አሏቸው። ኤርትራ ከኢትዮጵያ ጋር ባለመታረቋ ምክንያት ሀገር መሆን አልቻለችም። ኢትዮጵያም ከኤርትራ ጋር ድንበር በመዝጋቷ ብዙ አታለች። ኢትዮጵያ የባህር በር መውጫ እስካላገኘች ድረስ ሙሉ አይደለችም። ኢትዮጵያ ባድሜን ሰጥታ ወይም የአልጀርሱን ስምምነት ፈጽማ ከኤርትራ ጋር ስትታረቅ አንድ ነገር ጠብቃ ነበር። እርሱም ኤርትራ አሰብን ለኢትዮጵያ እንድትጠቀምበት ትሰጣለች የሚል ነበር። በወቅቱ ኢሳያስ ይህን ጥያቄ ተቀብለው እንደነበር ብዙ ምልክቶች ነበሩ። መንገዶች እየተሰሩ ነበር። የኢትዮጵያ መርከቦች መልቃቸውን አሰብ ላይ እየጣሉ ነበር። ይሁን እንጂ እየቆየ ሲሄድ ኤርትራ የአሰብን ጉዳይ አጠበቀች። ይህ የኤርትራ አቋም ሁለቱንም ሀገራት ጎድቷል። አሁን ላይም የሚስተካከል አይመስልም። ኢሳያስ ከአዲስ አበባ ይልቅ ካይሮን መርጠዋል። ካይሮ ግጭቱን ትፈልገዋለች። ካይሮን ብቻ አይደለችም፣ የተባበሩት አረብ ኤሚሬትስና አብዛኞቹ የገልፍ ሀገራት የሁለቱን ጦርነት ይፈልጉታል። ኢትዮጵያና ኤርትራ ቁጭ ብለው ተነጋግረው ሽምግልናውን ተቀብለው ሰላም ፈጥረው ቀጠናው ላይ ኢኮኖሚያዊ ውህደት ካልፈጠሩ ህዝባቸውን ከድህነት ለማውጣት መቸገራቸው አይቀርም። በተለይም በሌሎች የውጭ ኃይሎች ጭምር ተማምነው ወደ ግጭት የሚገቡ ከሆነ ውጤቱ አደገኛ እንደሚሆን አያጠራጥርም። ይህ ደግሞ ሁለቱንም ሀገራት ኢትዮጵያንም ኤርትራንም ዋጋ ያስከፍላል። መስማማቱ፣ መነጋገሩ፣ መሸማገሉ ለሁለቱ ህዝብ ትልቅ ጥቅም አለው። ሰላም ለሀገራችን ይሁን። አበቃን። መልካም ጊዜ ተመኘን።